ትናንትና ከኔ ጋር አውርተህ ነበር። ንብሎ ፍጡር እስመ ውእቱ ተወልደ በሥጋ እምብእሲት የሚለውን አይልም ብለህ አይቼ እመጣለሁ ብለህ ነው የሄድከው። አምጥታል። የቤት ስራህን ስራ። አንተ ዋስ ያለህ መጥቻለሁ። ማውራት ይቻላል። ቅርታ ጠይቀህ መጥተሃል። የትናንትናውን ምን ነበር? የትናንት ነው። ንብሎ ፍጡር እስመ ውእቱ ተወልደ በሥጋ እምብእሲት የሚለው አይ ከኔ ጋር አልተወያየም። ከሌላ ጋር ምናልባት የስሞክ ሊሆን ይችላል። እሺ ኦርቶዶክስ ለምንድን ነው ኢየሱስ ክርስቶስን ፍጡር የምትለው? ከሌላ ሰው ጋር ሊሆን ይችላል። ከኔ ጋር አልተወያየም። ኦርቶዶክስ እሺ ተው። ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ፍጡር ትላለች አትለው? እሺ አትለው። ሃይማኖተ አበው ዘቄርሎስ ምዕራፍ 124 ላይ ቆይ እሺ ሃይማኖተ አበው ዘቄርሎስ ላይ ንብሎ ፍጡር እስመ ውእቱ ተወልደ በሥጋ እምብእሲት ትላለች። እሺ ታነበዋለህ? እናውጣውና እየነገርኩህ ነው። ቢሆን አይሻልም? እየነገርኩህ ነው እኮ አውርተናል። በቃ አንተ አወቅኸው። አውርተናል። ትናንት ነው እንደዚህ ብለን ሄድኩ ጋር ያየነው ቢሆን አሪፍ ነው። ሲጀመር ትናንት በዚህ ጉዳይ እኔ ከአንተ ጋር አልተወያየሁም። ስም ሞክሼ ነው ሲጀመር። ግን ጥያቄህን እንትን ከሆነ አውቶና እንያየ ነው እንመማር እስኪ። እሺ ኢሳይያስ ምዕራፍ 49 ቁጥር 5 ኦርቶዶክስ ቤተክርስቲያን ምን ብላ ነው የምታብራራው? ምን የሚለው ይሄንን ዝም ብለህ ጣክስ ምን የሚለው ማለት ዝም ብለህ ጣክስ እየመጣህማ ዝም ብለህ እዚህ ምናምን አይደለም። ቆይ አንዴ ቆይ ተረጋጋሽ። ዘፈጠረኒ በውስተ ከርሰ እሙ የሚለው ምን ብላ ታብራራዋለች? እሺ ቀጥል። አራት አዝገን እሺ ወደታይ ዝቅ አድርግልኝ ላንብበው። ዝቅ አድርግ። ይሄው ይታያል። አንብበው። ይሄው በአማርኛ አድርግልኝ። አይ እኔ ግዕዝ ብዙም ስላልተማርኩ አማርኛ አድርግልኝ። እሺ ያው ቆይ መጀመሪያ ይሄን እናንብብልህ። ከምዘ ይቤ እግዚአብሔር ዘፈጠረኒ አማርኛ አድርግልኝ። እኔ ግዕዝ ስለማር ኧረ አንዴ ተረጋጋ። ምን ሆነህ ነው? አንዴ ተረጋጋ። አትቸኩል። አንዴ ተረጋጋ። እኔ ግዕዙ ይቀለኛል። አንዴ ሚዩት አድርገው። እንዴ ዘፈጠረኒ እግዚአብሔር በእናቴ ማህፀን ፈጠረኝ ከመእኩነ ገብሮ ባሪያ እንደሆነው ዘንድ ከመስተጋብኦ ለያዕቆብ ያዕቆብን እንድሰበስብ ሀብህ ወለ እስራኤልንም አንድ አደርግ ዘንድ እና አምላኬ በማህፀን ፈጠረኝ ይላል። ይህን ትቀበለዋለህ አትቀበለውም? እሺ አማርኛ አድርግልኝ እኮ ይኸው አሁንም በእግዚአብሔር ዓይን ከብሬአለሁ ይላል። አምላኬም ጉልበት ሆኖኛል፣ ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ በማህፀን ፈጠረኝ አለ። ይህን እያወራ ያለው ማን ነው? ስለማን ነው እየተወራ ያለው? ፈጠረኝ የትኛው ላይ ነው? ፈጠረኝ የሚለው የት ላይ ነው? ይኸው ግዕዙ ዘፈጠረኒ በውስተ ከርሰ እሙ ይላል። እንዴ ይኸውልህ አንተ አይደለም እኮ የምታብራራው። ፈጠረኝ የሚለውን ከየት አመጣው ነው? አማርኛው ላይ እኔ መግባባት የምችለው እኔ ግዕዝ ብዙ ትርጉም አለው። እሱን ስለማልችለው ከግዕዙ ጋር ልከራከር አልችልም። በአማርኛው ላይ አምጣና ፈጠረኝ የሚለው የት ላይ ነው? እሱ ላይ አምጣ። አንዴ ቆይ ተረጋጋሽ። አንዴ ግዕዙ የአንተ የመጽሐፍ ቅዱስ እንትን ነው፣ መጽሐፍ ነው። እሱን ማወቅ ያለብህ አንተ ነህ። ይሄ ምን ይላል? እንዴ ነገርኩህ እኮ መግባባት ከቻልክ እናውራት ካልክ በአማርኛው አድርገኝ ነገርኩህ። ይሄ ምን ይላል? አንብበው። ችግር የለም። ይኩን እስቲ እጅን እኩን ማለት ነው። እኩን ገብሮ እሱን ይኸውልህ ትርጉም ግዕዝ ብዙ አይነት ይቻላል። ይሄን አንብበው። ይሄን ዘፈጠረኒ ነው በውስተ ከርሰ ዘፈጠረኒ በውስተ ከርሰ እምዬ ምን ማለት ነው? በእናቴ ማህፀን አምላክ የፈጠረኝ ነው እኮ አልኩ እኮ። አሁን ትርጉም አማርኛው ላይ እኔ ዝልይ አልከራከርህም ማለት ብዙ ግዕዙ ነው ቀደምታ። ምን እና አማርኛው ለምን ፈራኸው? አማርኛው ግዕዙ ይቀድማል እኮ ማርያም። አማርኛው ለምን ፈራኸው? አማርኛው እኔ በምግባባት በምችለው እንግባባ። እስኪ ማሂር አንድ ይሰማሃል? ማርያም ነው እንደዛ መሰለኝ። ይሰማኛል በምችለው እኔ ነግሬዋለሁ። መጀመሪያ ነግሬዋለሁ። እሺ ጦር ነው። በነገራችን ላይ አንተ ልታነበው የሚገባህ
እንደገና አማርኛውን ማንበቡን ለምን ፈራ ትላለህ? አማርኛውን ማንበቡንማ ቢፈራ ኖሮ ግዕዙን አያነብልህም ነበር። እንደዛ አይደለም ማለት አይደለም። የራስህን መጽሐፍ እያሳየህ ነው አንተ። እሱ ግዕዙ ይሄን ይላል ትርጉሙ ይሄ ነው ሲልህ አለመሆኑን ማጣጣያ ቃል ካለህ አምጣ። ካልሆነ ግን ያለህን መስማትና መቀበል ያለብህ። ገብቶሃል? ግዕዝ በሚችል ሰው ግዕዝ በሚችል ሰው አይደለም እኮ እኔ በምግባበት ቋንቋ በአማርኛ ክርስቲያን የራስህን መጽሐፍ እኮ ነው ያነበበልህ። እኔ ጋር አሁን አረብኛውን ቁርአን አምጥተህ ማንበብ ብትችል በጣም አድንቄ ነው ምሰማ። ገባ እንጂ ለምን አማርኛ ቋንቋ መሸወጃ አይደለም እኮ ቋንቋ መሸወጃ አይደለም። ምኑ ጋር ነው ሽወዳው? እስከዛሬም ድረስ ቋንቋ ነው ሲያሸውደን ነው። እዚህ ጋር ምኑ ጋር ነው ሽወዳው? ምኑ ጋር ነው ሽወዳው? እያሳየህ እኮ ነው፣ ሁላችንም እያየን ነው። እሺ ወደ ላይ አንለፍ። በዚህ መጨቃጨቅ እሱ ካልፈለገ አማርኛ ማውጣት አይደለም። ማሂር እንዲህ አድርግለት። ግዕዝ የሚያነብ ሰው ጥራና ደውለህም ቢሆን ግቡልኝ በል። የቤት ስራውን ተቀበል። አሁን ትላንት እኔ አይደለሁም ብለሃል። በዛሬ የቤት ስራ ይዘህ ሄደህ አስነብበህ አስተርጉመህ አምጣ። እሺ ጥያቄ አለኝ። እሺ እንደዚህ የምን ጥያቄ? ጨርስ ማሂር ጨርስ። የምን ጥያቄ? ና በአማርኛው ምን ሄድ ችግር የለውም። እሺ ቆይ ትመጣታለህ። ሂድ በአማርኛ ሂድ እኮ አልኩህ። ቆይ ተረጋጋ እንዴ። ተረጋጋ። እሺ ተረጋጋ። ምን አደረግኩ? እኔም ተረጋጋ። አንብበው በአማርኛ አንብበው። እሺ አሁንም በእግዚአብሔር ዓይን ከብር ያለሁና። ቆይ እግዚአብሔር ማለት አምላክ ማለት እግዚአብሔር ማለት አምላክ ነው አይደለ? ቆይ መጀመሪያ ይሄ ቃል ለማን ነው የሚናገረው? መጀመሪያ ለማን እንደሚናገረው ይጣ ችግር የለም። እሱን ደግሞ ያንተ የቤተ ክርስቲያን አንድምታው መጥቻ አስተምርሃለሁ። እሱን ተው። አሁን ይሄ እግዚአብሔር ማለት አምላክ ነው አይደለ? አንድምታ ምናምን አትበለኝ። እግዚአብሔር ማለት አምላክ ነው ወይ? እግዚአብሔር ማለት አምላክ ነው ወይ? የሚጠይቀን ስማ እንጂ ነው ማለት ለምን ፈራ? እሺ በአምላኬ ዓይን ከብር ያለው አምላኬ ጉልበት ሆኖኛል። ኡስታዝ በመሃል ላይ ውስጥ ሁለታችን ነው። እሺ አንብበው ምን ይላል? ከዛ አምላኬ ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ ያዕቆብ ወደ እርሱ እንዲመልስ እስራኤልን ወደ አለ እርሱ እንዲሰበስብ ባሪያ የሆነው ዘንድ ከማፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ወደ ታች አድርግ። ከተረጎምኩልህ ጋር ልዩነት አለው እኮ ይኸውልህ፣ ልዩነትማ አለው። ለምን ታጥፈዋለህ? አብረው እሺ ያለው ልዩነት እኮ አንተ እኮ ፈጠረኝ እያልክ እኮ ነው። ይሄ ስለምንድን ነው እያወራ ያለው? ስለማን ነው እያወራ ያለው? እሺ ወደ ታች አወርደው። ስለማን ነው የሚናገረው? መጀመሪያ እኮ ንገረኝ። ስለማን ነው እያልኩ እኮ ነው። ንገረኝ ስለማን ነው? ጥያቄ እኮ ነው እያቀረብኩልህ ያለው እኮ። እኔ ክፍሉን እንኳን አልተረዳሁትም። ከላይ እኮ ሳነበው እኮ ነው ስለማን ሆነ ምረ አንተ እኮ አንድ ጥቅስ ማምጣት ክፍሉ ለማን እንደሆነ አልተረዳሁም። እሺ ከታች ስንት ቁጥር ላድርግልህ? ምዕራፍ ስንት ቁጥር ስንት ላይ? ከላይ ነው የምታደርግልኝ። ከታችማ አይደለም፣ ከላይ ጀምር። እሺ ከላይ ከስንት? ከመጀመሪያው አድርገዋት እና ከላንብበው እንዴ። ከመጀመሪያማ ቤት ሄደህ አንብበው። ከመጀመሪያ ይላል እንዴ? ከመጀመሪያው ጀምረህ ልታነብ ነው። እዚህ ቁጥር ስንት ላይ ላድርግልህ? ቆሽ ብራዘር፣ በቃ ምንም ለመግባባት ፍላጎት የለህም መሰለህ። ማሂሩ ወይ አንዴ መሀል ታስገባኛለህ? ልጠይቅህ አልጨረስም። አንዴ እሺ ወገናችን ማሂር ወላሂ ጀዛከላህ። ያቀረብክበት መንገድና ያሳየው መንገድ በጣም አጂብ ነው። ግን እዚህ ጋር ለመጨመር ያክል ማለት ነው ወገናችን፣ ኢየሱስ ፍጡር አይደለም እንዴ? ማርያም አይደለም። ኢየሱስ ፍጡር አይደለም። እሺ ቃል ማን ጥበብ ማን ነው? መጀመሪያ ጥበብ ታውቃለህ? የእግዚአብሔር ጥበብ ማን ነው? ታውቃለህ? የእግዚአብሔር ጥበብ ማን ነው? የእግዚአብሔር ጥበብ ማለት የእግዚአብሔርማ ጥበቡ የራሱ ነው። የእግዚአብሔር ጥበብ ተብሎ የሚታወቀው ማን ነው በመጽሐፍ ቅዱስ ላይ? የእግዚአብሔር ጥበቡ የተባለው ክርስቶስ ኢየሱስ ነው። ማሻአላህ። እሺ ጀማ እንዳረሱ ማሂር ትልቁ ላይ አድርገኝ፣ ሞዴሬተር ትልቁ ላይ አድርገኝ እና ጻፉልኝ። አንዴ ጻፉልኝ። እየጻፍን የምንሄደው እሺ፣ እየተማመንን እንሄዳለን ማለት ነው። እየተማመንን እንሄዳለን። ትልቁ ላይ አድርጉኝ እና እንጽፋለን። እኔና ዒምሩን በጎን አድርጉ። ዒምሩ ሃይማኖት አበው አለህ ባላ ኢብራሂም ነው ማድረግ የሚችለው። እሺ ኢብራሂም ካለ በትልቁ አድርጋችሁ። እሺ ጥበብ
ኢየሱስ ነው። ጎን ለጎን ማድረግ አልችልም። እሺ ይሄ ሆስቱ መቀየር አይቻልም። ያኛው ሲስተም ቀርቷል መሰለኝ። ቀጥል ይምሩ። ሰላት እየሰገድኩ ነው። እሺ ቀጥሉ። እሺ ያ ጀማ እንዳደረሱ ጥበብ ማን ነው? ጥበብ ኢየሱስ ነው። እሺ ወገናችን ታነብልኛለህ? መጽሐፈ ምሳሌ ምዕራፍ 8 ታነብልኛለህ? ማርያም አሉ ወለካሉ አለ። አሁን በድጋሚ መጽሐፉም ዝም ቄሱም ዝም ሆነ። ምን ይሻላል? ጥሩ። በዚህ በሚሆንበት ሰዓት ኢምራንና ማሂር እንዲህ ሲሆን እሱን እታች አውርድና ይከታተል። ያልሆነ ኮመንት አታስወርደኝ። እናንተ አስተምህሩ፣ እሱ ይውረድ፣ እታች ወርዶ ይማር። ኡስታዚ አንድ አንብበው በአላህ ኡስታዚ ይውረዱ ማለት ያበዛሉ። ምንድነው? አታስወርደኝ። እኔ ብዙ ጥያቄ እንደ መሰለ ማርያም እና በሰዓት አንተ ቁጭ ብለህ አንተ አደረኝ ሚውት አገስ እስከምትመጣ ድረስ አንጠብቅህም። አንብብ መጽሐፈ ምሳሌ ምዕራፍ 8 መጽሐፍ ቅዱስ ነው። አንብብ። እሺ እኔ ጥበብ ምክርን አሳደርኩ። እሺ ምንድነው? እውቀትና ሐሳብን እኔ ጠራሁ። ምንድነው ይሄ? እያወራ ያለው ማን ነው? እግዚአብሔር የሚፈራ አመፃን ይጠላል። ቆይ አንዴ፣ እያወራ ያለው ማን ነው? እያወራ ያለው ማን ነው? እግዚአብሔር ነው። እግዚአብሔር ነው ራሱ። እኔ ጥበብ እያለ ሰው የሆነበትን ማሰብ አለብህ እኮ። ቆይ እኔ እሱን እያወራ ያለው ማን ነው? እግዚአብሔር አልኩ። ጥበብ እያለ እግዚአብሔር ጥበብ እኔ ጥበብ ያው ጥበብ ማን ነው? እኔ ጥበብን ምክርን አሳደርኩ እያለ እኮ ነው። ማን ነው እኔ ያለው? ማን ነው? እኔ ጥበብ እያች ያወራ ጥበብ ካስ ያወራችው ወገኔ። እኔ ጥበብ እያች እኔ ጥበብ ምክርን አሳደርኩኝ። እኔ ጥበብ ምክርን አሳደርኩኝ። እኔ ያለው ማን ነው? አጋል ጥበብ አይደለች እኮ እኔ ያለው እኮ እግዚአብሔር ነው። አዳምጠኝ በቃ። እሺ ችግር የለው። አዳምጠኝ። ቀጥል አንብብ። እኔ ያለው ጥበብ ነው። መጀመሪያ ይሄን ነው በቃ። እሺ ተስማማ። ቀጥል አንብብ። እሺ እግዚአብሔር የሚፈራ አመፃን ይጠላል። እሺ ምንድን ነው ታዲያ? ቀጥል። ሙሉ አንብበው። ልቀጥል? ሙሉ አሁን ሙሉ እያስነበብኩ ለምሳሌ ቆርጠህ መጣለት። ሙሉ አንብብ። ቀጥል። ምንም ችግር የለውም። ቀጥል። ጥልና ትዕቢትን ክፉ መንገድንም ይጠላል። ማን? እግዚአብሔር። ይኸው እግዚአብሔር የሚፈራ ሰው ማለት ነው። ክፉ ሰዎችን አለ ጠማማ መንገድን ጠላሁ። ክፉዎችንም አለ ጠማማን መንገድን ጠላሁ። ምክርና ስልጣን የኔ ናቸው። ማን የሚል? እግዚአብሔር። ማስተዋል የኔ ነው። ብርታትም የኔ ነው። ነገስታትም በእኔ ይነግሳሉ አለ። ሽማግሌዎችም እውነትን ይጽፋሉ። ልቀጥል? አሁንም ቤት ገብተህ ብታነብ አይሻልም? ሐሳብን ግለጽና ደግሞ አንተ አልከኝ ሐሳብ እንዳትክድ ነው በኋላ። እሺ ቀጥል። በቃ አንብበው። እንዳትክድ እኮ ነው። ቤት ሄዳ አንብብ ይለኛል እንዴ? ቅድም እኮ ነው አንተ ሙሉ ውስጥ የነበርኩ ሙሉ እያነበብኩ ነው። ካልፈለግ እዚህ ነው። እሺ አንብብ ይሄን። እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ። አላሁ አክበር። ምንም ሳይፈጠር አስቀድሞ ከዓለም በፊት ሰራኝ። እሺ እዚህ ጋር የተፈጠረ አካል አይደለ? እሺ ፈጠር ማለት እኮ ምሳሌ ነው። ምሳሌ መጽሐፍ ምሳሌ መሆኑን ለረሳው። እሺ አትበለኝ። የተፈጠረ አካል አይደለ? የተፈጠረ አካል አለ አይደለ? የተፈጠረ አካል አለ። ምሳሌያዊ ነገር ቆይ አንዴ ምሳሌ ነው ሰለማ አላልኩም። አንዴ የተፈጠረ አካል አይደለ? እሺ የተፈጠረው ማን ነው? አዎ ይኸውልህ ስጋውንማ ራሱ እኮ የፈጠረው እኔ እሷን ጠየቅኩ። እባክህ የተፈጠረው አካል ማን ነው? ፈጠረኝ ብሎ የተናገረው ማን ነው? ይሄ ቆየሽ ልንገርህ። መጀመሪያ ይሄ ምሳሌያዊ አነጋገር ነው። እሺ ምሳሌ አይደለም። ምሳሌ እንደሆነ አሳይሃለሁ ነው። የለም አሁን ጥያቄ እሷ ጥያቄ ፈጠረኝ ብሎ የተናገረው ማን ነው? ምሳሌ አይደለም። አልጨረስኩም። ልመልስህ። ጥያቄን ብቻ መልስ። ጥያቄ ፈጠረኝ ያለው ማን ነው? እቺን ብቻ መልስልኝ። ፈጠረኝ ብሎ የተናገረው እኮ ምሳሌ አነጋገር ነው። ምሳሌ አነጋገር ነው። ፈጠረኝ ያለው ማን ነው? ክርስቶስ ነው ልትለው? ማርያምዬ ቆይ አንዴ። ምሳሌ ወሰዱ አልጠየኩም። ጥያቄ ምንድን ነው? ፈጠረኝ ብሎ የተናገረው ማን ነው? መጽሐፉም ዝም ቄሱም ዝም። አያችሁ አይደለ? ዝም ማለት እሺ አይደል? ኔትወርክ እየያዘኝ ነው ብራዘር፣ ለሌላ አይደለም። አይቶ እሱ እንደዚህ አሸጉለ እዚህ ጋር ኔትወርክ ሲሆን ምልክት አለሽ። አሸጉለ እንደዚህ ምልክት አለ። ደግሞ ይኸውልህ
እጠይቅሃለሁ። ፈጠረኝ ብሎ የተናገረው ማን ነው? ፈጠረኝ ያለው ሶሎሞን እኮ ጠቢቡ መልስልኛል። አኡዝ ቢላህ ሰለሞን ያለው የጻፈው ምሳሌ እኮ ነው። ኦኬ ሰለሞን ተፈጠረ። ኢየሱስ ነው ልትል? እሺ ቆይ ኢየሱስ ነው እንደዛ ያለ? በቃ ችግር የለውም። እሺ እንቀጥል። ምድርን ሳይፈጠር አስቀድሞ ከዓለም በፊት ሰራኝ አለ። ሰለሞን የተሰራው ከዓለም በፊት ነው? አሁንም መጽሐፉም ዝም ቄሱም ዝም። ሰለሞን የተሰራው ሰማይ ሳይፈጠር ነው? እሺ ተመልሻለሁ። እንደዚህ ካሸጉደን ኔትወርክ ሲሆን ቀይ ያበራል እኮ ግን ዝም እያልኩ አይደለም። ኔትወርክ እያያዘ በቃው እሱ በቃው። አንተና አረሟ ኡስታዝ በእናትህ ማውራት አንተና ማሂር መቀለጃ አይደለም ይሄ ሁሉ ህዝብ መቀለጃ አይደለም። ቀልድ አይደለም። ኔትወርክ እያያዘ ነው። ኢምራን እኮ ማውራት አሁን እየሰማሁ ነው። ማሂር ስለ በጉዳዩ ላይ ማብራሪያ ስጡበትና አስተምሩም ፕሊስ። በደንብ ማወቅ እንፈልጋለን። እሱ በመሃል እየቀለደ ደግሞ እንድመልስ ካልፈልጋችሁ አንዴ ከዛ ድጋሚ አልቆይ። በጣም ይቅርታ ሻጀማ፣ አንዴ ብቻ። አሁን ማርያም ሰለሞን ነው። ሰለሞን ሆነ ይሄ መጀመሪያ አልጨረስክም። ኢየሱስ ፍጡር እንደሆነ ታምናለህ። ሳታምናት በጣም ዛሬ ኢየሱስ ፍጡር እንደሆነ አሳምኛ የምትወጣው። እሺ ሰለሞን ነው ብለኸኛል። እዚህ ጋር እያወራ ያለው ሰለሞን ከሆነ ምድር ሳይፈጠር አስቀድሞ ከዓለም በፊት ፈጠረኝ ሰራኝ አለ። ሰለሞን የተፈጠረው መቼ ነው? እሺ አዳምጠኝ። እኔ እኮ ሰለሞን እኮ ነው የጻፈው። ይሄ ትንቢታዊ ነገርና ምሳሌ ፈጠረኝ ያለው ማን ነው? ያወቀው ፈጠረኝ ያለው ኢየሱስ አይደለም። አዳምጥ፣ ቆይ ተረጋጋ። ፈጠረኝ ያለው ማን ነው? አዳምጠኝ። በመጀመሪያ ምሳሌ አይደለም ፖለቲካ አንተ እንዲፈልግልህ እኮ አንተ እንደምፈልገው አይደለም። ፖለቲካ ትስራ። እንዳዳምጠኝ ፖለቲካ ትስራ። አሁን ወገን ይመሰለ ተረጋጋም። ፖለቲካ እንድትሰራ አልፈልግም። ጥያቄውን መልስ። ጥያቄ ምንድን ነው? ፈጠረኝ ብሎ የተናገረው ማን ነው? ሌላ ወሬ አልፈልግም። ፈጠረኝ ያለው ጸሐፊው ሰለሞን ነው። ጸሐፊው ሰለሞን ሆኖ ሳለ ግን ሰለሞን የጻፈው ስለሌላ አካል ነው። ፈጠረኝ ብሎ የተናገረ ያለው ማን ነው? መልስልኝ። ፈጠረኝ ሰለሞን ነው የጻፈው። ማን ነው ታምናለህ? በዛኔ ቆይ እሺ ጥሩ ፈጠረኝ ብሎ የተናገረ ኢየሱስ ነው ታምናለህ? ቆይ እኔ ኢየሱስን አሳይካለሁ። እሺ ቆይ አዳምጠኝ። ኢየሱስ የተናገረው ኢየሱስ የተናገረው አሳይካለሁ ነበረ በስጋ መጽሐፉን እንደዛ ይላል። ፈጠረኝ ብሎ የተናገረው እሱ ይናገራል። መጽሐፍ ፈጠረኝ እንደሚል ከድንግል ማርያም እንደተፈጠረ የተናገረው ይሄን አስረዳካለሁ። እኔ በማስረጃ ያቀርብልሃለሁ። ግን መጀመሪያ አንተ ሰለሞን ለሚለው ማስረጃ አለ? ይሄን እሱን ሰለሞን ለሚለው ማስረጃ አለ አንተ? እሺ አሳየኝ። ሰለሞን ለሚል አንተ ማስረጃ አለ? አሳየኛ። በቃ ላሳይ። አንተ ግን ማስረጃ አሁን እኔ ግን ሙስሊሙ ኢምራን የተናገረው ኢየሱስ እንደሆነ ከገዛ መጽሐፉ ላሳየው። አሳይሃለሁ። አንተ ማስረጃ የለህም። ተናገረ ግን ኢየሱስ እንደሆነ ላሳይክ። እኔ ሃይማኖት አበው ሚውታርክ ላሳይ እኮ ሚውታርክ ሃይማኖት አበው ምዕራፍ 30 ቁጥር 1 ላይ የጀማ በደንብ አዳምጡ። ጥበብ እግዚአብሔር ፈጠረኝ አለች። አዳምጡ። ጥበብ እግዚአብሔር ፈጠረኝ አለች። ከዛ ሰላቶ እዚህ ጋር እንደምትለው ቁጥር 12 ላይ ጥበብ ተፈጠረ፣ ይኸውም ቃል ነው። ጥበብ ተፈጠረ ማን ነው? እሱ ይኸውም ቃል ነው። ቃል ደግሞ ማን ነው? እንደምናውቀው ዮሐንስ አንዳንድ ላይ ኢየሱስ ነው። እንቀጥል። ከፍጥረቱ አስቀድሞ የነበረው ቃል ስጋ በመሆን ይህ ያለ አምላክ ያለመለወጥ ከንጽሕት ድንግል ማርያም ከነሳው ስጋ ጋር አንድ አካል አንድ ባህሪ ሆኗል። የእግዚአብሔር ፍጥረቶች ከጥበብ ተገኝተው በባህሪያቸው ጸንተው ይኖራሉና አሁን ግን ጥበብ ከፍጥረት አስቀድሞ የነበርኩት እኔን ጌታ ፈጠረኝ አለች። ከማማፀን ከንጽሕት ድንግል ማርያም ከነሳው ስጋ ጋር አንድ አካል አንድ ባህሪ ሆኗልና አለ። ስለዚህ የተፈጠረው ማን ነው? ይኸው ቃል ነው አለ። ያው ማስረጃ ነው። አሁን በኋላ ለማዳመጥ ይሰማል። በኋላ አዳምጥሃለሁ። አሁን ብቻ ጥያቄ ብቻ መልስልኝ እሺ። አሁን ወገናችን አንተ ሰለሞን ነው ብለሃል። መጽሐፍን አታውቅም። መጽሐፍ ቅዱስ ምን እንደሚያስተምር አታውቅም። እኔ ኢምራን ግን የሚያወራው ስለ ኢየሱስ እንደሆነ አሳይቻለሁ። ባይዘዊ ስለ ሰለሞን ያህል የመጀመሪያው ፍጡር አንተ ነህ። ቢያንስ ቄሶች እንኳን ቢሰሙ ይስቁብሃል። የተናገረበትን ያሳየኛል። ይኸውም ቃል ነው እኮ አለ መጽሐፉ። አትቀበለውም መጽሐፉን? ማን የጻፈው? ሃይማኖታዊ ቤተክርስቲያን ሃይማኖት አበው ማን የጻፈው?
የጻፈው ሃይማኖት አበውና ያው ቄርሎስ ቅዱስ ቄርሎስ ጻፈው። አትቀበሉም? ቄርሎስን ይሄ ጻፈው እንጂ ኢየሱስ አለ ቄርሎስ አለ እንደ መሰለ ወገኔ ቄርሎስ የምሳሌ መጽሐፍ ጠቅሶ እዚህ ጋር እየተወራ ያለው እንትና እንደሆነ ኢየሱስ እንደሆነ አስቀመጠልህ። አትቀበለውም? የቤተክርስቲያን መጽሐፍ እኮ ጥበብማ ይኸውልህ አዳምጠኝ። እሺ ቆይ ክርክር አናርገውና እዚህ ጋር ጥበብማ የተፈጠረች ናት። ለሰዎችም ተሰጥታለች እኮ ለእነ ሰሎሞን ተሰጥታለች እኮ ጥበብ። አታውቅም? እዚህ ጋር ጥበብ የተባለው ማን ነው? ጥበብ ለእነ ሰሎሞን የተሰጠች አታውቅም? ጥበብ የተባላቸው ኢየሱስ ነው። በሴት የተቀመጠ ኢየሱስ ነው። አሳይካለሁ። አሁንም እንኳን አሳይካለሁ። ወይ አንዴ ወገኔ አይደለም። እኛ ጋር እንደዚህ ባካሄድ የለም። ቆይ አንዴ ረጋ በል። እዚህ ጋር ጥበብ ተፈጠረ ይኸውም ቃል ነው። ጥበብ የተባለው ማን ነው? ቆይ አንዴ ረጋ በል። ጥበብ ተፈጠረ ይኸውም ቃል ነው ይላል። ጥበብ ማን ነው? በመጽሐፉ መሰረት ጥበብ አስቀድማ የተፈጠረች ናት። ጥበብ ለሰሎሞን ጥያቄ መቼ ተፈጠረች አይደለም። አሁን ማለት ችግሩን መሰለ። አንድ አዳምጠኝ። ደንግጠሃል። እያወራህ ያለሁ ከድንጋጤ የተነሳ እኔ ከጠየቁ ጥያቄዎች ነው እያወራህ ያለሁ። ራስህን አረጋጋ። አንድ ያረጋበል። ራስህን አረጋጋ። ስሜታዊ አትሁን። የተጠየቀውን ጥያቄ መለስ። ሌላ ወሬ አታውራ። ጥያቄ ምንድን ነው? ጥበብ ተፈጠረ ይኸውም ቃል ነው ይላል። በዚህ አውድ መሰረት ጥበብ የተባለው ማን ነው? ጥበብ የተባለው ማን ነው? መልስልኝ። ጥበብ ራሱ እግዚአብሔር ነው። ራሱ ክርስቶስ ይኸውም ቃል ነው። እግዚአብሔር ነው። አመሰግናለሁ። ለዚህ እኮ ነው አባቶች አመሰግናለሁ። ስለዚህ ኢየሱስ ነው አይደለ? እሺ ኢየሱስ ተመለሰልኝ። ስለዚህ እንደሆነ ኢየሱስ እንደሆነ ሙስሊም ወንድሞቼ ቆይ አንድ ይረጋበል። አንተ ባልከው አይደለም እኮ አንተ አይደለም። ላጠቃልሽ አንድ ፍቀድ። እሺ አዳምጠኝ። ላጠቃልሽ መጀመሪያ እኔ ከዛ ታውራለህ። ጠየቅኝ እኮ አልመለስኩም እኮ። አንተ እኮ ለራስህ ነው ፍላጎት መለስልኝ እኮ ኢየሱስ አልከኝ አይደል እንዴ? ሌላ መሰለህ? አዳምጠኝ። ቆይ መጀመሪያ ተመልሶልኛል። አንተ መቼ መልሼልህ? አንተ የራስህን ብቻ እያወራህ እንዴ? ኢየሱስ ብለህ መለስክልኝ እኮ። አሁን እኮ ኢየሱስ አልከኝ። ረሳኸው እንዴ? ያወራኸውን ረሳኸው? አንተ በራስህ የምታወራው ከሆነ ኢየሱስ ብለህ አንተ ራስህ እኮ ኢየሱስ ብለህ መለስክልኝ። እንዲመልስ ካስፈልግ ጠይቀኝ። ኤምሮ አንድ ጊዜ ላወራ አይደለም ኤምሮ። እሺ ኢየሱስ በጣም ስለጋለብኝ ቀጠፋ ነው እኮ። ወይ መልስ ጠይቀኝ፣ ልመልስ በስነ ስርዓት። አንተ ሰውዬ በዚህ ስልክ ላረገው ነው። ምናልባት ከዘረገፈ ሁላችሁም ፎሎ አድርጉኝ እሺ። በዚህ ስልክ ልገባ ነው። እዚሁ እቺን ነው መነካት። እዚሁ ነው የሚያደርገኝ። የሚዘረግፈኝ አይመስለኝም፣ አይዘረግፍም። ግን በዚህ ስልክ ላረገው ነው እሺ። ኢብሮ አው ግን አንዴ ሰው እንሰበተን አንዴ ማጠቃለያ ልናገርና ከዛ ትነካዋለህ። አይበተንም እኮ ሁላችሁም ሰው አይበተንም። በቃ እንደዛ ከሆነ እሺ ያስተላልፈዋል ወደዚህ። ግን ኢንኬዝ አይበተንም። ግን ከተበተነ ፎሎ አድርጉኝ አንዴ ሁላችሁም እንትን እንዳይሆን ማለት ነው። እስከዛ ቀጥል። አንዴ ኢምሮ አንድ ደቂቃ አነስታቸውና ቀጥል። እሺ ያ ጀማዓተል ኸይር እንግዲህ እንዳያችሁት ኢየሱስ አምላክ ነው ፍጡር አይደለም የሚል ክርክር ሲያነሱ ነበረ። ግን አሁን መጽሐፋቸው ላይ እንዳየነው ያው ቅድም እሱ ራሱን ብሎ ነበር። አሁን ወረደ አያቸው አይደል? ወረደ። ጥበብ ኢየሱስ ነው ብሎ ነበረ። ጥበብ የተባለው ኢየሱስ ነው ብሎ ነበረ። ከዛ ከመጽሐፍ ቅዱስ አመጣን። ጥበብ ተመከቱ ምን እንዳለች እዚህ ጋር ጥበብ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ አለች። ጥበብ ፈጠረኝ አለች። ስለዚህ ጥበብ የተፈጠረች እንደሆነ ስናሳየው እዚህ ጋር እየተናገረ ያለው ሰለሞን ነው አለ። ሰለሞን ነው እዚህ ጋር ያወራ ያለው አለ። ሰለሞን ከሆነ ቀጥታ ተመከቱ። ምድር ሳይፈጠር አስቀድሞ ከዓለም በፊት ተፈጠርኩኝ አለ። ምድር ሳይፈጠር ሰለሞን ነበር ማለት ነው ስለው፣ አይ በቃ እኔ እንደዛ የሚባል ነገር አላውቅም፣ ግን አንተ ኢየሱስ የምትል ከሆነ ማስረጃ አምጣለኝ ሲላይ ምን አለኩኝ እኔ የቤተ ክርስቲያን መጽሐፍ ከፍቼ ጥንታዊ አባቶች መጽሐፍ ቅዱስ የሚያብራሩ አባቶች ከፍቼ የገዛ መጽሐፉን ሃይማኖተ አበው ምዕራፍ 7 ተመከቱ ምን እንደሚል ጥበብ ተፈጠረ ይኸውም ቃል ነው 4 ነጥብ። ስለዚህ ጥበብ የተፈጠረ እንደሆነ ኢየሱስ የተፈጠረ እንደሆነ አይታችኋል። ግን ወገኖቻችን ምን ያክል መጽሐፋቸውን እንደሚፈሩትና እንዴት እንደሚያጭበረብሩ ጥያቄ ላለመመለስ እንዴት እንደሚጣጣሩ አይታችኋል። ይሄን ይመስላል ቆይታችን። ወንድሜ ማሂር ቀጥል ሐቢቢ። ስለዚህ ኢየሱስ አምላክ ነው የሚል ሙግት ከዚህ በኋላ ማንም ክርስቲያን እንዳያነሳ ፍጡር እንደሆነ አሳይተናል። ወገናችንም ሲወጣ ሰምታችሁ ከሆነ አው ጥበብ የተባለው ኢየሱስ ነው በማለት ተናግሯልና እናመሰግናለን። እሺ አንዴ ወደዚህ ልገባ ነው። እሺ ምናልባት ከዘረገፈን ፎሎ አድርጉ፣ ይኸውላችሁ ፎሎ አድርጉ። እሺ ያው ያለዛ ግን የሚዘረግፍ አይመስለኝም። ሞስት ፕሮባብሊ ያው ወደዚህ ላድርገው አንድ ጊዜ። ምን ሆነ ነው ይብሮ እንትን ማድረግ የምችለው ላሳይ። እንደሱ አይደለም የሚደረገው እንዴ? ኦኬ ቪዲዮ እንትን ነው መክፈት የምችለው። ኦኬ እዚህ ላድርጋ በቃ። እንደዛ ከሆነ ፕላስ እንካ። ላይቭ እንዳትጀምር ቆይ ሪዚዩም ነው ማድረገው አይደል? ይብሮ እንደዛ አይደለም። እዚህ ጋር ጠብቅ ቆይ ይብሮ እንዳነካ አልነካውም። እሺ ከዛ በኋላ ይሄኛውን ቲክቶክህም ማለት ነው አሁን እዚህ ላይቭ የገባህበትን
ገልጠህ ሙሉ እንትና ሙሉ አጥፈው። ገልጠህ ማለት ላሳይክ፣ እንደዚህ አድርገህ ማለት ነው። ገልጠህ የምታጠፋው ላሳይክ። ቆይ አንዴ። ገልጠህ ማለት ይምሩ አልገባኝም። እንዴት ነው የሚገለጠው? ግን ከመዝጋታችን በፊት ማሂሩ ሀሳብ ካለው ከዛ በኋላ ወደ ቀጣይ ቅድም ባነሳው ይሄ በኢየሱስ ክርስቶስ ፍጡርነት ዙሪያ ላይ ኦርቶዶክስ ቤተክርስቲያን በጣም አጥብቃ ነው የምትቀበለው። በጣም አጥብቃ ወይ ዜን የጥበብ ትብ ይፈጠረን እግዚ መቅድመ ተግባሩ ብላ ነው የምታምነው። ከፍጥረት አስቀድሞ የነበርኩኝ በቀድሞ ተግባሩ አምላክ የፈጠረኝ ትላለች። አምላክ የፈጠረኝ ብሎ እንደተናገረ ትናገራለች። ከዛ በኋላ ለዚህኛው ነገሩ ቄርሎስ ማብራሪያ ሲሰጥ ምን አለ? ለሊሁ ፍጡር ወለሊሁ ፈጣሪ አለ። እሱ ፍጡር ነው እሱ ፈጣሪ ነው ብሎ ደግሞ ተናገረ። እዛው ቄርሎስ ማለት ነው። እዛው ቄርሎስ ራሱ እሱ ፍጡር ነው እሱ ፈጣሪ ነው አለ። ሃይማኖተ አበው ዘአክርስቶዶሎስ ላይ አይታችሁት ከሆነ ቁጥር 112 ላይ ወፈጣሪ ከሆነ ፍጡር እንተ ይእቲ ምህላዌነ ድንግል ዘበአማን ማርያም ይላል። ፈጣሪ ከእኛ ድንግል ከሆነች ከማርያም ፍጡር ሆነ። አለቀ ጉዳይ። ኦርቶዶክስ ቤተክርስቲያን ይሄን ነው የምታስተምረው። እኛም የተማርነው ይሄን ነው። ኦርቶዶክስ ቤተክርስቲያን በጣም አጥብቃ የምታስተምረው ትምህርት ይሄን ነው። ወፈጣሪ ከሆነ ፍጡር እንተ ይእቲ ምህላዌነ ድንግል ዘበአማን ማርያም። ትንቢተ ኢሳያስ ምዕራፍ 49 ቅድም ያነሳነውን ሐሳብ ኦርቶዶክስ ቤተክርስቲያን አንድምታ ስትሰጠው ምን ብላ ነው የምትሰጠው? ወከዐበ ይቤ ከምዘ ይቤ እግዚአብሔር ዘፈጠረኒ እመክርሰ እኩኖ ገብረ። በኢሳያስ አፍ እንደተናገረው ባሪያ ሆን ዘንድ አምላኬ በማህፀን ፈጠረኝ አለ ብላ ነው አንድምታ የምትሰጠው። ሃይማኖተ አበው ዘቄርሎስ አንድምታ የትንቢተ ኢሳያስ ምዕራፍ 49ን ጠቅሳ አንድምታ ስትሰጥ የዛኛውን ማብራሪያ ስትሰጥ ምን ብላ ነው የምትሰጠው? ወአዲ በመድህን በአፈ ዝንቱ ነቢይ ኢሳያስ በኢሳያስ አፍ እንደተናገረው ልደቱ እመድንግል ወብህ ተጸነስኩ፣ በማርያም ማህፀን ተፈጠርኩኝ ተጸነስኩኝ። ከዛ በኋላ ምን ሊሆን ያዕቆብንም አንድ እንዳደርግ ባሪያም እንደሆነው ተፈጠርኩኝ አለ። ንብሎ ፍጡር እስመ ውእቱ ተወልደ በስጋ መብእሲት። ይሄ የኦርቶዶክስ ቤተክርስቲያን ቀንደኛ ማንም ዲያቆን እዚህ ጋር ይግባ፣ አንድ ዲያቆን ይግባ። ይሄ የኦርቶዶክስ ቤተክርስቲያን መሰረታዊ ትምህርት ነው። ንብሎ ፍጡር እስመ ውእቱ ተወልደ በስጋ መብእሲት፣ ከሴት በስጋ ስለተወለደ ፍጡር እንለዋለን የሚለው ይሄን ደግሞ ዒምሩ ክፈትላቸው። ኤፌሶን ላይ ምዕራፍ 4 ቁጥር 24 ላይ ክፈትልኝ ዒምራን ከቻልክ። ምዕራፍ 4 ቁጥር 24 ይሄንን በአዲስ ኪዳን ራሷ ስትናገረው ምን ትላለች? እዩት እዛ ጋር ምዕራፍ 24 ወይ 23 ላይ ምዕራፍ 4 ናከኝ አይደል አኺ? ምዕራፍ 4 ቁጥር 23 ኦኬ። አይደለም ቆይ አንዴ ለወት እንደሆነ መስከና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። አዲሱን ሰው ልበሱ። ይሄ የተፈጠረው አዲሱ ሰው ማን ነው? ኢየሱስ ነው። የተፈጠረውን አዲሱን ሰው ልበሱት። ኦርቶዶክስ ቤተክርስቲያን ድብና አድርጋ ነው የምታምነው። ወአዲመ ይትበል ፍጡር በእንተ ዘኮነ ስጋ፣ ፍጡር ስጋ ስለሆነ ፍጡር እንለዋለን ብላ ታምናለች ኦርቶዶክስ ቤተክርስቲያን። ኢየሱስ ክርስቶስ ግልጽ የሆነ ፍጡር ነው። ቅድም ምሳሌ ምዕራፍ 8 ቁጥር 22 ላይ ያለው ፈጠረነ እግዚእ መቅድመ ተግባሩ የሚለው ከፍጥረታት አስቀድሞ አምላክ የፈጠረኝ የሚለው ለኢየሱስ ክርስቶስ ነው። ለዛ ነው ኦርቶዶክስ ቤተክርስቲያን አንድምታ ስትሰጥ ሃይማኖተ አበው ዘቄርሎስ ምዕራፍ 114 አካባቢ ተፈጥረ ጥበብ ዘውእቱ ቃል፣ ጥበብ ተፈጠረ እሱም ቃል ነው። ጥበብ ተፈጠረ እሱም ቃል ነው። ይሄ የኦርቶዶክስ ቤተክርስቲያን አስተምሮ ነው። አይ ይሄንን አልቀበልም እክዳለሁ የሚል ሰው ካለ መግባት ይችላል፣ ይካደው። ኦርቶዶክስ ቤተክርስቲያን የምታስተምረው ግን ይሄን በስጋው ፍጡር ነው። ይሄንን ማንም አይክደውም። በስጋው ፍጡር ነው። አዎ ፍጡር ነው። ምክንያቱም ከድንግል ማርያም ስጋ ስለነሳ ነው የሚሉት። ይሄ ደግሞ የቄርሎስ ትምህርት ነው። ንብሎ ፍጡር እስመ ውእቱ ተወልደ በስጋ መብእሲት፣ ከሴት በስጋ ስለተወለደ ፍጡር እንለዋለን። ወአዲመ ይትበል ፍጡር በእንተ ዘኮነ ስጋ፣ ስጋ ስለሆነ ፍጡር ይባላል የሚለው የኦርቶዶክስ ትምህርት ነው። ፍጡር ታመልካላችሁ፣ ይሄ ግልጽ ነው። ፍጡር ታመልካላችሁ። ያ ፍጡር ደግሞ ምንድን ነው? በጣም የሚገርመው ፓርት ደግሞ ያ ስጋ አምላክ የፈጠረው ፍጡር ነው አለና ቄርሎስ ሲናገር ለአምላኩ ባሪያ የሆነ ፍጡር ነው ብሎ ተናገረና ከዛ በኋላ ሃይማኖተ አበው ዘቄርሎስ ምዕራፍ 78 ላይ ምን አለ? ወአዲ ንበስመ ሥጋሁ ለእግዚእነ ክርስቶስ አምላክ ውእቱ፣
አይ ስጋው እኮ ነው ስጋው አይመለክም ስጋው ምናምን እንዳይሉ ቄርሎስ ምን ብሎ ተናገረ? ወዓዲ ንብ ያስመስግሁ ለእግዝነ ክርስቶስ አምላከ ውእቱ፣ የጌታችን የክርስቶስ ስጋ አምላክ እንደሆነ እንመሰክራለን። ያ አምላኩ የፈጠረው በማህፀን የተፈጠረው ፍጡር የሆነውን ስጋ ተመልኩታላችሁ። ምክንያቱም ምን አለ እዚህ ጋር ወዓዲ ንብ ያስመስግሁ ለእግዝነ ክርስቶስ አምላከ ውእቱ፣ የኢየሱስ ክርስቶስ ስጋ አምላክ እንደሆነ እንመሰክራለን ብሏል። ያ የተፈጠረው ስጋ አምላክ ነው። ስለዚህ እናመልከዋለን። ይችን ለመጨመር ነው። ዕምሮ ይቀጥል ሐቢቢ። እዛ ሐቢቢ በደንብ ገልጸዋል። ሲጀመር ፍጡር ወፈጣሪ ያለ እንደ የሚባለው ፍጡር ወፈጣሪ አይደል እንዴ? ፍጹም ሰው ፍጹም አምላክ አይደል የሚባለው? ሰው ማለት ምን ማለት ነው? ሰው ማለት እኮ ፍጡር ማለት ነው። ሰው ሲባል አንድ ሰው ነው ከተባለ የተፈጠረ ነው ማለት ነው። ስለዚህ ፍጹም ሰው ፍጹም ፈጣሪ ሲሉ ተፈጥሮ ወይም ደግሞ ኢየሱስ በድንግል ማርያም ስጋውን ፈጥሮ ወይም ስጋው ተፈጥሮ የመጣ የሚል ትርጓሜ እየተናገሩ ነው ያሉት። ምን ጥርጣሬ የለውም። ጀዛከላ ሲጀመር ካስታወሳችሁ ክርክር ነበረ። እንደውም ለሁለት ተከፍለው ግማሾቹ ኢየሱስ ፍጡር አይባልም በሚል አብዛኞቹ ደግሞ ኦርቶዶክሶች አይ ፍጡር ይባላል ስጋ ፍጡር ነው ብለው ትልቅ ክርክር አድርገው ነበር። መጨረሻም ላይ እንደሚያሸነፉት እንትና ናቸው ስጋ ፍጡር ናቸው የሚሉት ናቸው አይደለ? ኢየሱስ ፍጡር አሸንፏል። ቲክቶክ ላይ ኦርቶዶክስ ተወያይተው ማለት ነው። እና ማንም የለም ግን ይላሉ ስም አውጥተንላቸዋል። ዕምሮ አንተ ከጠፋ በኋላ እኮ ስም ወጣላቸው ቲክቶዶክስ ተባሉ። የቲክቶክ ኦርቶዶክስ በሚል ቲክቶክስ እንደዛ ነው። እና ነገሩ ማንም የሚክድ የለም። እስኪ ልዑል ገብቷል። ልዑል አለ አለው። ሰላም ብያለሁ። ሰላም ላንተ። ሰላሙን አላመን ተቢያል ሁዳ። ከየት ቤተ እምነት ነህ? ክርስቲያን። ኦርቶዶክስ፣ ጴንጤ? የትኛው ክርስቲያን? ክርስቲያን። የትኛው? ብዙ ናቸው። የትኛው ክርስቲያን? የትኛው? ጴንጤ፣ ኦርቶዶክስ? ኖ በቃ እኔ መጽሐፍ ቅዱስ ብቻ ያተኮረ ክርስቲያን ነኝ። ይለያል። መጽሐፋችሁም ይለያል። መጽሐፋችን እንደዚህ ካለ ይቅርታ እንደዚህ ካለ ዕምሮ ኦርቶዶክስ ነው። በቃ እንደዚህ ካለ ኦርቶዶክስ ነው። ግልጽ ነው እኮ እሱማ። ግን ይበለዋል። ኢምራን አሁን እኮ ምን እያለ ነበር መሰለህ? ከታች ማለት ነው ማሂር ሲጠቃቅስ እነዚህ ትርጉሞች ታቦው ላይ ያሉትን ሲጠቅስ ውሸት ነው እያለ ነበር። ለዛ ነው እኔ የሳብኩት ማለት ነው። እስቲ ውሸት ነው ያለውን ነገር ፕሩፍ ያድርግልን አሁን። እኔም ኮሜንቱን አይቼው ነበረ። ቆይ አንድ ያረጋበል። አልጠየቅንህም ምክንያት ውሸት ነው ያልኩት ምክንያት ቆይ አልጠየቅንህም። እሱን አልጠየቅንህም። አንዴ መጀመሪያ ኢየሱስ ፍጡር ነው ብለህ ታምናለህ? እሺ ኢየሱስ ፍጡር ነው ብለህ ታምናለህ? ኢየሱስ ፍጡር ነው ብለህ ታምናለህ? ምን ማለት ነው? ኢየሱስ ፍጡር ነው አይደለም? እንዴት አድርጎ ፈጣሪ ነው? እሺ ፈጣሪ ነው። ስለዚህ ፍጡር አይደለም። ስለዚህ ፍጡር ባይዘው እኔ አይደለም የገባሁት። የራስህ ጥያቄ ልጠይቅህ ነው የገባሁት። ቆይ እንደዛ ይባል ነገር አሁን እየተወራበት ያለ ተከታይ ሴት አለች። ቆይ አንዴ ስማኝና ቆይ ትጠይቃለህ። ቆይ ክርስቲና ላይ ነው። ቆይ አንዴ ትቀጥላለህ። አሁን ክርስትና ላይ እንጨርስ። ክርስትና ላይ እንጨርስ። ክርስትና ይተወራል። ኢየሱስ ያስገባኝ ምክንያት ልንገርህና ከዛ ትጠይቀኛለህ። ቆይ ረጋ በል እሺ። አሁን እሱን ላይ ጠይቀህ ነው። አሁን ክርስትና እየተወራ ያለው እባክህ ረጋ በል። አሁን ኢየሱስ ፍጡር አይደለም ብለኸኛል። መጽሐፍ ቅዱስ እጅ ላይ አለ? እጅ ላይ መጽሐፍ ቅዱስ አለ? ይዘሃል? መጽሐፍ ቅዱስ ክፈት። እሺ መጽሐፈ ምሳሌ ክፈት። መጽሐፈ ምሳሌ ምን መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ሂድ። እንደምን ዋላችሁ? በተራ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ክፈት። እሺ አንብበው። እንደምን ዋላችሁ? እንዴ ወገን አይሰማህም? እንደሚውት አድርገህ ታወራለህ። ሰላም ውለናል። እሱ አስጨንቆ ከሆነ በሰላም እያለሁ አልሐምዱሊላህ። ያው ስዳደቅ ነው ክርስቲያኖች ጋር ያልኩት እስካሁን መልስ ሳይሰጠኝ ማለት ነው። እስቲ አንተ ተመልስልኛለህ፣ እናያለን። እሺ ከፈትከው? ከፍቼዋለሁ እና ተከታትቼ አንብበው። ብሉይ ኪዳን አንብበው ያልኩህ እኔ አንብብ ነው ያልኩህ። መጽሐፍ ምሳሌ እኔ ያንተ ፕሮግራም ወይ ያንተ ፕሮግራም ልጫን አልመጣሁም። መጀመሪያ ስማኝ፣ ያስገባኝ ምክንያት እኔም ልጫን አይደለም መጽሐፍ ላስተምርህ ነው። አንተ አድርግ
ስማኝ አንዴ አድርግ ስላልከኝ አንብብ ብቻ ስላልከኝ የምናንብብ አይምሰልህ። ስለዚህ እንድታነብ ምን ላድርግህ? እንድታነብ ልክፈልህ? ምን ላድርግ? ብር እናዋጣለን። መጀመሪያ ስማኝ፣ ወንድ ኮንክ ስማኝ። ምንድን ነው? ቀጥል፣ እየሰማሁ ነው። አይ አላነብም አልከኝና እንድታነብ ምን ላድርግ እያልኩ ነው። አሁን እኔ ሙስሊም ነኝ፣ ቁርአን አንብበህ ያነብልሃለሁ በተራ ማለት ነው። አንተ ግን አንብብ ስለ መጽሐፍ የገዛ መጽሐፍህን በቁርአንህና በሐዲስህ ፍጡር እንዳልሆነ ላስመሰክርልህ እችላለሁ። ግን አንተ ተረጋጋ። ደስ ይለኛል፣ ወላሂ ደስ ይለኛል። ኢየሱስ ፍጡር እንደሆነ አሳይካለሁ። አንተ አይደለም ደግሞ ታቀርባለህ። ደስ ይለኛል በጣም። ግን አሁን እየተወራ ያለው ክርስትና ስለሆነ ክርስትናውን ጨርስና ከዛ ወደ እስልምና እንመጣለን። አሁን እስልምና ላይ መጽሐፍ ምሳሌ ገልጬልሃለሁኝና አንብብ ስልህ አላነብም ብለኸኝ እንድታነብ ምን ላድርግልህ? ልክፈልህ? ላመስግንህ? ምን ላድርግ እንድታነብ? የገዛ ማለት ነው። እሺ ምን ይሻላል? መጀመሪያ ገባው አይደል? ገባ። ቀጥታ አንተ ዝም ብለህ ኢየሱስ ክርስቶስ ፍጡር ነው ምናምን የራስህ ጥያቄ፣ በቃ የራስህ ዓለም ነው የምትጠይቀው። እኔ ምክንያቴ መጀመሪያ ስማ፣ እኔ ያንተ ልመልስ ወይ ምናምን አይደለሁም የመጣሁት። እኔ ለራስህ ልጠይቅ ነው የመጣሁት። ስለዚህ መልስ የለህም አንተ? መልስ የለህም? ኖ መልስ ሳይኖረኝ ሳይሆን እሱ ችግር የለውም። ብቻ የመጀመሪያ የኔ ጥያቄ መልስ ነው። ልውልዬ እንዴት መሰለህ፣ አሁን እኛ ጋር የሚገቡት ክርስቲያኖች መጽሐፋቸው እንዲመልሱ ነው። እዚህ ጋር እኛ ቁጭ ያልነው የምናወራው እስካሁን እዚህ ጋር 1000 ሰው ቁጭ ብሎ የሚያዳምጠው ያንተን ዝም ብሎ ወሬ ሊሰማ ሳይሆን የሚያዳምጠው ኢየሱስ አምላክ እንደሆነ ታሳዩንና ፍጡር አይደለም የሚለው ነገር እንድታረጋግጡልን የተቀመጥነው እዚህ ጋር የገባችሁትም ለዛ ነው። እስካሁን ሲገቡ የነበሩትም አንተ ግን እኔ የገባሁት ለዛ አይደለም የምትል ከሆነ ምን እናደርጋለን መሰለህ? ርዕስ አለን። ርዕሳችን ምንድን ነው? ኢየሱስ ፍጡር ነው የሚል ርዕስ ነው። እሱን የማታወራን ከሆነ ሌላ ክርስቲያን አለ። ሌላ ክርስቲያን ካስተናገድን በኋላ ታወራለህ ማለት ነው። ግን አሁን መልስ ካለህ መልስ፣ ካልሆነ ሚወት አግተን አንጠብቅ። ምረጥ፣ ምርጫው አንተ ነው። ምርጫው አንተ ነው። ጥያቄውን መልስ። ቅድም ውሸት ነው ሲል ስለነበረ ውሸት የሆነው የቱ ጋር ነው የሚለውን ነገር ቢያሳየን ጥሩ ነው። እንደዛም ይቻላል። ሃይማኖተ አበው ሲጠቀስ ውሸት ነው። ማሂር ያነበበው ግዕዘኛ ውሸት ለሚለውማ በር አትክፈትለት። እሱ ሁሌም ሊል ይችላል። አሁን የተጠየቀውን ብቻ ይመልስ። ኢምራን ያለውን ይመልስ ያደርግ። አየሁ ኡስታዝ። ልዑል በቃ ሚወት አድርጓል። ልዑል የመጨረሻ ዕድልህ ነው። ይሄ የመጨረሻ ዕድልህ ነው። ጥያቄውን ትመልሳለህ ወይስ ደግሞ እመልሳለሁ? አልሐምዱሊላህ ሊመልስ ነው ጥያቄውን። እሺ ልትመልስ ከሆነ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ክፈትልኝ። እሱ አንብቤዋለሁ፣ ችግር የለውም። ተከትያለሁ። የእሱ መልስ ልናገር። አይ መጀመሪያ ይነበባ። ሳይነበብ ይነበብ መጀመሪያ። ጥቅሱ መጀመሪያ ይነበብ። ጥቅሱን አንብብልኝ። የእግዚአብሔር ቃል ይቀርባል። ስለዚህ ጥቅሱን አንብበው መጀመሪያ። እሺ ራስህ አንብበው፣ ክፈተው። መጽሐፍ ቅዱስ አይደል? መጽሐፍ ቅዱስ ከአንተ መጽሐፍ ነው። መጽሐፍን ማንበብ አችልም? ሙስሊሙ አንብብልህ መጽሐፍ ቅዱስን። አይ ኖ በዚህ አንድ ሞባይል የኔ ሞባይል ትንሽ እንደዛ ከሆነ አታስብ። እኔ ተባበርሃለሁ። እሺ ያው እሺ አንብበው። እግዚአብሔርን ለስራው የመንገድ መጀመሪያ አድርጎ ፈጠረኝ። እሺ ቁጥር 23 አንብብ። ምድርን ሳይፈጥር አስቀድሞ ከዓለም በፊት ሰራኝ። እሺ ምንድነው ችግሩ? እዚህ ጋር ፈጠረኝ ያለው እያለ እያወራ ያለው ማን ነው? ለምን መጀመሪያ አንተ ዝም ብለህ ያወጣኸው ይሄ ቁጥር ምንድነው የመሰለክ? እኔን ተወኝና ጥያቄ መልስ። እኔ የፈለገው ይመስለኝ። ጥያቄ ምንድነው? ፈጠረኝ ብሎ እየተናገረ ያለው ማን ነው? መልስልኝ አንዴ። ፈጠረኝ እያለ እያወራ እግዚአብሔር ለሰራው የመንገድ መጀመሪያ አድርጎ የፈጠረኝ ማን ነው? የዚህ አላውቀውም። ግን ፍጡር እንዳልሆነ በመጽሐፍ ቅዱሴ ላስረጋግጥልህ። እኔ ግን ማን እንደሆነ ላሳይክ። እሺ እኔ ማን እንደሆነ ላሳይክ። እሺ ሃይማኖተ አበው ምናምን ብቻ ልትከፍት እንዳልሆነ የቀድሙ ሃይማኖተ አበው ሊከፈት ነው። አትቀበለውም? ሃይማኖተ አበው ልክ ነው አንተ? የማልቀበለው ምክንያት አለኝ። ልናገርክ። ኦርቶዶክስ አይደለም ክርስቲያን ነኝ። ኦኬ ግን ይሄ መጽሐፍ አትቀበልም? ኖ መጀመሪያ ስማኝና አትቀበለውም። አንዴ ሰዓት ላይ መፍተት አትቀበለውም። መጽሐፍ ልመልስ። አልቀበለውም ብቻ አትቀበልም። አንዴ በግልጽ ህዝቡ እንዲሰማ ብዬ ተቀበል። አትቀበልም? አልቀበልም በል። እሺ
የምቀበለው ምክንያት አለኝ፣ የማልቀበለው ምክንያት አለኝ። መጀመሪያ አንብበው። እሺ በቃ እንደዛ ከሆነ አንተ እንትን ነህ ማለት ነው። እንደተመቸህ ማለት ነው። እንደ ሁኔታው እንዳየሩ እየታየ አይደለም። ሲመችህ ትቀበላለህ፣ ሲመችህ ትቀበላለህ። የእሱ ምክንያት ልናገር ካንተ ስማኝ። የእሱ ምክንያቴ እኔ ለመጽሐፍ ቅዱስ የሚቃረን ከሆነ ምንም አልቀበለውም። የመጽሐፍ ቅዱስ ትክክል አለክ አይደል? ኤግዛምፕል ማስወሰኪያ ምናምን ካልሆነ እቀበለዋለሁ። የመጽሐፍ ቅዱስ ተቃራኒ የሆነ ግን ከመጽሐፍ ቅዱስ ውጭ ማንኛው ሰው የጻፈው ከሆነ አልቀበለውም። ምክንያቱ ብዙ የተሳሰቱ ገላቶች አሉ አይደል? ገባክ? እሺ አንዴ ልውል። ስለዚህ አንዴ የማትቀበልበት ምክንያት ምንድነው? ከመጽሐፍ ከተጋጨ አልቀበለውም ነው አይደል? መጽሐፍ ቅዱስ የኛ አንድ ብቻ ነው። ሌሎቹ ገላት ምናምን አለካ አይደል? ብዙ የተሳሳቱ መጽሐፎች ስላሉ በሱ አምጥተህ ምናምን ልትል አትችልም። እውነተኛ ኮን ከመጽሐፍ ቅዱስ አረጋግጥልኝ። እኔ በቁርአን እንዳልሆነ አንድ ሰበር ዜና ልንገርህ። እሺ መጀመሪያው ክርስቲያን አይቀበለው። እሺ አንዴ ዝም በል ላውራ። አንዴ ፍቀድልኝ ላውራ። ሚታካ አንዴ ላውራ። እሺ አመሰግናለሁ። እሺ ምን መሰለህ ወገናችን ልውል፣ አንተ ይሄ መጽሐፍ ትችላለህ አትችልም? ዝም በል እስኪ እንሞክር። እስኪ ዝም ለማለት ሞክር። በቃ ቢያንስ ሞክር፣ ቢከብድህም ሞክር። እሺ አሁን እንደ መሰለህ ልውል፣ ይሄ መጽሐፍ አንተ የማትቀበለው ከሆነ መናፍቅ ነህ፣ ከክርስትና ትወጣለህ። ይሄ መጽሐፍ ገድልም ድርሳንም አይደለም። አክቹዋሊ የቤተ ክርስቲያን መጽሐፍ ቅዱስን የጻፉት የሰበሰቡ ሰዎች የነሱ የመጽሐፍ ቅዱስ ማብራሪያ ነው። አንተ በአባቶች ትምህርት ነው ክርስትና ራሱ የመጣው፣ የመጽሐፍ ቅዱስ ራሱ የመጣው በአባቶች ነው እንጂ ዝም ብሎ አይደለም የመጣው። ስለዚህ የማትቀበል ከሆነ ከሃዲ ነህ። ምሳሌ አንድ ሰው ላሰማክ፣ አንድ ታዋቂ መምህር ላሰማክ። መቀበል መብቱ አይደለም፣ ገድለ ድርሳናትን አንድ ሰው አለመቀበል መብቱ አይደለም፣ ደጋግመን አንስተናል፣ መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ተአምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ ጽላት ቀርጻ ቤተክርስቲያን በስሙ አንጻ ይህን ጭምር አብሮ ይቀበል። ምንም እናመቻምቹ የለም። ዛሬ ጻድቁ አባቶች ሰማህ? ገድል ድርሳን የማይቀበል ኦርቶዶክስ ሞ አላውቃለሁ። ወጥቷል። ነጀማ እንደዚህ ነው እንግዲህ አያችሁ አይደለ? ሲያዙ የመጨረሻ ምርጫ የሚሆነው ማምለክ ሱም በድጋሚ ለ10ኛ ጊዜ ማለት ልጁ ትግርኛ ተናጋሪ ነው መሰለኝና የትግርኛ ትምህርት ላሳየው ነበር። ገድል የማይቀበል ክርስቲያን አይደለም ያሉትን ማለት ነው። ይሄን ያለ ጉድ እኮ ነው። አዎ አይ ትግርኛ ያወራልና እኔ ደግሞ በደንብ ስለማወራ ላሳየው ነበር። ማብራሪያ ስጡበት። አሁን ኢምራንና ማሄር ለኦዲየንሱ የነጥቡን ሐሳብ አንሱና ማብራሪያ ስጡበት። አይ ኡስታዝ ኢንሻአላህ ማሂሮ ትቀጥላለህ። አንዴ ብቻ ግን ሐሳቡን ልንገራችሁ ሙስሊም ወንድሞቼ። ያው መጽሐፍ ቅዱስ ላይ በማያሻማ ቃል ጥበብ ወይም ኢየሱስ ምን ብሎ ይናገራል? እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ፈጠረኝ ተናጋሪው ኢየሱስ ነው። ተናጋሪው ታውቁት ጥበብ ነው፣ ግን ጥበብ በክርስትና ኢየሱስ ነው። ጥበብ ያው እኔ ጥበብ ተናጋሪው ጥበብ ናት፣ ግን ጥበብ በክርስትና ኢየሱስ ነው። ኦኬ በሴት መደብ ቢቀመጥም ኢየሱስ ነው። ኢየሱስ እንደሆነ ደግሞ ማስረጃው ሃይማኖተ አበው አቅርበናል። ለምን ትጮኻለህ ጌቾ? ቆይ ችግር የለውም አታስገባም ሳይሆን ውሸት ከምታጠራ አታስገባም። እሺ ግባ፣ በቃ ውሸት ሙላ ግባ። ውሸትን ከምታወራ አስገባኝና ላውራ። ግባ፣ ገብተሃል። በቃ ገብተሃል። ውሸትን ከምታወራ ጀመር። ማን ኢብራሂም ምናምን ተብዬ ኡስታዝ ላውራና አስገባኝና አዳምጠኝ። አንተ ሚውት አድርግ። ማነህ ጌቾ ነው ማነው ተብዬ ሚውት አድርግ። ኢምራን እዚህ ላይ ፈጠረኝ የሚለው እኮ 1980 ቀላል ትርጉምና 1997 ላይ ብቻ ነው ፈጠረኝ የሚለው እንጂ 1954 ላይ እኮ የመንገዱ መጀመሪያ አደረገኝ ነው የሚለው። ሁለቱም ግጭቶች አሉባቸው። ይህም ሀሳብ እንዲያዝ ፈልጌ ነው። ተረጋጋ። ማነህ? ተረጋጋ ነው እኮ ውሸቱን እያጋለጥን እኮ ነው። ልክ ነህ። ስለ ውሸት የተወራውን ነገር እያጋለጥን ነው፣ በቁርአን መርምረን ማለት ነው። እና አትናደድ። እና ኢምራን እዚህ ላይ 1954ቱንና
7 እና 1983ን እስኪ አገናኘው ለሌላም ጊዜ ቢሆን ማለት ነው። አየው ኡስታዝ ኢንሻአላህ ትክክል ነህ። ምሳሌ 1972 ላይ ብትመለከቱት ወለደኝ ተመከቱ ወለደኝ ይላል። እኔ ቆዳጥ ላሳያችሁ ቃል በቃል ወለደኝ የመንገዱ መጀመሪያ አድርጎ ወለደኝ የሚል ቃል ያስቀምጣል። መጽሐፍ ምሳሌ ምዕራፍ 8 ቁጥር 12 ላይ ማለት ነው። አፌ ወትን ነገር ተመከቱ ቁጥር ስንት ነበር በኋላ? እሺ ጀዛከላህ። አዎ እግዚአብሔር የመንገዱ መጀመሪያ አድርጎ በቀድሞ ስራ መጀመሪያ አለ። እንደውም የለም ወለደኝ የሚል ቃል ራሱ ጭራሹ ነው የለም። ኡስታዝ ጀዛከላህ የለም ራሱ ወለደኝ የሚል ቃል የለም እዚህ ጋር አያችሁ አይደለ? ፈጠረኝ የሚለው ቃል ያለው የሁለት ሽትምና ግዕዘኛው ላይና የግሪኩ ላይ የሂብሩ ላይ ስትሄዱ ነው ያለው። ኦኬ ግዕዙም ላይ ፈጠረኝ ጊዜው መቅደመ ተግባሩ ብሎ ያስቀምጣል በግዕዘኛ። ግን የሚገርመው ነገር 1954 ላይ ብትመለከቱ 1962 ላይ ብትመለከቱ ይሄን ቃል ቆርጠው አውጥተውታል። ቢያወጡትም ግን አሁን አዲሱ ላይ ወይም ደግሞ የ2000 እትም ላይ ግን ቃል በቃል ፈጠረኝ እንዳለ አስቀምጠዋል። ተመለስኩ ተመልሻለሁ። ኔትወርክ ነው ያስወጣኝ። ይቅርታሽ። ኦኬ ይሄ ልጅ አሁን ያወራሁት ልጅ ነው እንዴ? ተመታታብኝ እኮ እኔ ሎል መጀመሪያው አይ ከመጽሐፍ ቅዱስ ትግርኛ የምትናገረው ልጅ ነው ያልኩህ። እሺ ትግርኛ ትችላለህ? ቆይ ማሂር ትችላለህ? ማሂር አለ። እኔም እችላለሁ ግን በደንብ ስለማልችል ማሂር ያወራሃል። ቆይ እሺ ችግር የለውም። ማሂር አለ። ኔትወርክ ይዞታል ማሂር። ኖርማል ነው በቃ አለው የምር ቆይ አለው አውራው። እሺ ለውለ ኦኬ يسمعك هلا دلول يسمعنا الله زحوي قدلاتنا درساناتنا بيتكريستيان أرثوذكس بيتكريستيان اللي يقبل سب أرثوذكس يبهال ليه بالي يبهال قدلاتنا منتاي قدلاتنا درساناتنا أرثوذكس بيتكريستيان اللي يقبل سب እሺ أرثوذكس يخوني قدلاتنا انت عشان زي قبلس أرثوذكس يخوني أي قبلي تبقى أي يخوني أرثوذكس يخوني حدث أرثوذكس كبهال تخوينو أنا جن أي خوني سلازولي أم بي أنا كامو سلازولك أنا ناتي يخون كذي ملسل كله أنا كريستيانية لك مش عنده سمتلي تقبلو نمتاني ما لابين تزخدو بسنكسو يكوكو أوش للي بخام أوكيو سو أرثوذكس يبهالي بتاعي أنا كان رجعت أني أخون كي 4 سنوات وعي كم يمثلني أنا يمثلني هون يبهالي خلاص لأن السخاء هنا تكلا هيمانوت يقبلوا مي لخا أرثوذكس تخون تخلو أرثوذكس بيتكريستيان تتمغى كده نو أرثوذكس تتمغى كاي تخلي كم تغيير كم بقى ودينا السخاء خزي نا أرثوذكس بيتكريستيان أمان تخون قا ሃይማኖት አበው ማለት ና ቤተክርስቲያን አንድምታ ምብራህ ህዩ ተረዲኻኒ እሺ ኸዝላውነት ኢየሱስ ክርስቶስ መጽአው ዮሐንስ ኣብ ማቴዎስ ወንጌል ስጋ ወደም ብልዑ ካውት ድሕኒኹም ኢሉ ተናጊሩ ዶ እሺ ኣብ ምኩራብ ጠጠው ኢልኻ ና ኢየሱስ ክርስቶስ ስጋና ደም ተልዕ ተለኻ ብሕብሽቲ ሃመይ ጌርካ ሃም ተልዑ ብኣንድምታ ኢኻ ትመሃሩ ዶ عايزي أنا سكاتلين لحالنا كم يكون كان نا أرثوذكس بيتكريستيان نا مصحف قدس ترجمني ولا يولي زورا رولو نعلتو مصحف كله يخليه جن أنا نو كله يخليه ما خذ كويس سو لمثالي عمرك فتلت يا إجراهيم لما أنت وليدك هايل وليدك هايل أبي ولد ديو ده مراره اللي تفنخون خا مراره اللي تفنخون خا ما هتصني وي يولد ديو مالتي نو السكابرة يولد يو مالت نا علو لخاله نا بيتكريستيان مبرهرهن يو مالت يودو وموسس سكوا كاب مصحف قدس مرجان بي نو عندمتان ودي عندمتان ودي تالكاني عندمتان ودي عندمتا انا ما انا بزعم نلس عندمتا
ዘልየልኒ ይሆነ አንድምታ ኣንቢበ ይፈልጥ ኦኬ ሶ አንድምታ ጥያቄ ይላይስ ሶ አንድምታ ይድሊካ ይስኻ በደንብ ስሙ አንድምታ ቆይ ጽናሕ አንድምታ ይድሊካ ይስኻ አንድምታ ይድሊካ እሺ ኢየሱስ ክርስቶስ ስጋይና ደም ይብልዑ ኢሉኒ ሃመ ጌርካ ኢኻ ስጋና ደም ትበልዕ ንገርና እስካ ጠየቅካዮ መጀመሪያ ካሊ ናፍቲ ኬትል አንድምታ የማያስፈልግህ ከሆነ ይቅርታ አንድምታ እንደሕለየድሊካ ኮይኑ ኢየሱስ ክርስቶስ ስጋይና ደም ይብልዑ ኢሉኒ ስጉና ደሙ ሃመ ጌርካ ኢኻ ትብልዑ አርኢና በትልቁ አድርጉት ያሳየን አሬና ሃሜ አንድምታ እንድሕረ ይቅበል አንድምታ ሲ አይደሊ ትልተኹንካ ስጋና ደሙ ሃመ ጌርካ ኢኻ ትብልዕ አሬና እዛ ጥያቄ እሺ ጽናሕ መጽሐፍ ቅዱስ ክረኢልካ ረኢለይ አሁን እሱ እስኪያመጣ ድረስ ማለት ነው እኔ አንድምታ ልቀበልም በራሴ ጽናሕ እዚ አሁን ደስ ክለካ ክረኢልካ እምበይ ኣነ ዛና አንቶ ፈጠረኛ ለምዩ ለሌላ ሰው ምሽ አንቶ ቅድሚ አንቶ ዝኾነ ሰብ ንዓንቶ ውሕደጎ ከዝላለት ክምልሰልካ የተዘጋጀ ነረ ጽናሕ ክነግረካ እዚ ከዓ ፕሮግራም የተሕልፈኒ ኣለካ አንድምታ ይቅበል ለካ ችግር የብሉ ኤፌሶን ምዕራፍ 4 ቁፅሪ 24 ዝሓድሽ ዝተፈጠረ ሰብ ተኸደንዎ ይብሉ ዝሓድሽ ዝተፈጠረ ሰብ መን እዩ ኣብ ምንታይ ኤፌሶን ምዕራፍ 4 ቁፅሪ 24 ወደ ኤፌሶን ሰዎች ምዕራፍ ክንደይ ምዕራፍ 4 ምዕራፍ 4 ቁፅሪ ክንደይ ቁፅሪ 24 ቁፅሪ በእውነትም ቢሆን ጸድቅም ቅድስና እንደ እግዚአብሔር ምሳሌ የፈጠርነው አዲሱን ሰው ልበሱት ኢየሱስ ክርስቶስ ነው ኢየሱስ ክርስቶስ ተፈጢሩ ዳውዚ ዝተፈጠረ ሰብ ተዋህልዲ ተዋለይ ኖ ኢየሱስ ክርስቶስ ፍጡር ይኾነ ኣታ ጽናሕ ኸዝላ ኸሊ ማይ ትኽእል ኤፌሶን ምዕራፍ 4 ዝኸዝለው ጻኻዩ ጠቕሲ አንዲ ላውጣለ እሺ ኤፌሶን ምን ላይ ነበረ ጠፋብኝ ኤፌሶን ምዕራፍ 4 ቁፅሪ 24 ይወደ አዋ ይህም በትልቁ አድርጉኝ ላሳያችሁ አንዴ ምን አዳረቀን ታያዳሪቅና ሐውኒ ወድነ ወይ በነገራችሁ ላይ መቀሌ ስትሆን እንደዚህ ፕላን ትብላላችሁ እሺ እዚ ታዩ ላምቡ መንዩ እቲ ብናይ ሓደ ጽድቅን ቅዱሳን ብመልክዕ ኣምላኽ ተፈጠረ ሓዲስ ሰብ ልወስዎ ኢሉ በቃ እዚኣ ቃል ብቃል ተርጉሞ እንታይ ማለት እዩ እሺ እንታይ ማለት እዩ ተርጉሞ እቲ ናብ እስኪ እንብቦ ድገማ እቲ ብናይ ሓቂ ጽድቅን ቅድስናን ብመልክዕ ኣምላኽ እተፈጠረ ሓዲስ ሰብ ልበሱ ኢሉ ዝተፈጠረ ሰብ ልበሱ ኢሉ እንታይ ማለት እዩ ለእውነት ጽድቅ ቅድስና እንደ እግዚአብሔር ምሳሌ የተፈጠረ በአማርኛ ነበብከው በትግርኛ ነበብከው በግዕዝ ነበብከው ለውጥ የለውም እዚ መን እዩ ሓድሽ ዝተፈጠረ ሰው አዲሱ የተፈጠረ ሰው መን እዩ ደኻ ኣምነካ የብ ካልኣይ እምቢበዮ ብና ካሊና ዓንቲ ጨልሽ እንታይ ማለት እዩ ዝተፈጠረ ሓዲስ ሰብ ማለት ማለት አላውቆ አይፈልጥን ዝተፈጠረ ሓዲስ ሰብ መን እዩ ዝተፈጠረ ሓዲስ ሰብ መን እዩ አይፈልጥ ኮን ክትነግረን ትኽእል ኢየሱስ ክርስቶስ እዩ አይፈልጥ ኮን ክትነግረን ትኽእል ኢየሱስ ክርስቶስ እዩ መረጃ እሺ ቆላስይስ ምዕራፍ 3 ቁፅሪ 10 ቆላስይስ ሰዎች ምዕራፍ 10 ቁፅሪ 3 ምዕራፍ ክንደይ ምዕራፍ 3 ቁፅሪ 10 ቆላስይስ ደንጊጽካኒ ምዕራፍ 3 ቁፅሪ 10 ቁጥር 10 ፈጠርነው ምሳሌ እንዲመስል እውቀትን ለማግኘት
ታድሰው አዲሱን ሰው ለብሳችኋልና። ባይ ዘ ወይ ከም ዝለካሎ ተናገረካ ባይ ዘ ወይ የለይ ናምታ ባይ ዘ ወይ ተርጉም ተናገረካ መልስና ተርጉም مخترق ملكبا أما نحن نسيت هل نادنا نأمن فتصم أملاك فتصم سوينا كوينا نأمن نعم فتصم أملاك يخوني نعم من فتصم أملاك كم زخونا خرجا قتل كامل تحت نعم كوي كوي عندي أنا لا لا يتخد نسخاتكم نتي على جسب جبرو قنتي تخون كم تنسى غيركم نتفلتت زهدس حادث اللي بسويله من يزي يسوس ديو خاني مجمريا ملس ازي ملس ارى حموخه ارى بسم فتاري نيتورك يشجره اسكي يا قاعد امني له خالي بوليتيكا يهم مسلك هذا هنا يغني قد تملس خا بوليتيكا يمسلنا او يفسو مع فرع تحدث التفتر ستخدن ولتهاله يسوس دي يغني يسوس دي يغني زي مسلي اتز فتره غير امبل اسكي قطر غني نسخاتكم نتي على جيتساب مس جبرو قنتيتكم كم تمسلي تزفتر غيركم نتي نفلتت حدش سب لبسكم ننحلحلكم ايتحاساسو يل بزعم من لو كريستوس كلن اب كلن ينبر اب وسطريان ايهودايان غزرتن يل اذا كريستوس تيغني ذا حدش التفترس كيسوم زم مامنوم زم ابسكو ገበርኩ አለ እምሩ ቀጥል በቃ በጣም ደስ ይላል። ልውል ያጀማ ንጽር በትግርኛ በጣም ደስ ይላል። እንጃ ልውል ግን ታስቃለህ። ለማንኛውም አዲስ ላልገባችሁ የተፈጠረ ነገር ሐሳቡን ልንገራችሁ ኮንሴፕቱን ብቻ ሐዳሻ ዝምባ ሐዳሻ እያላሉ መሰለኝ መጋባይት ገዚ ሳፋሪኮም ሀዚ ገመለ ይቀርታ ዛና መጨረሻ ብቻ አረ አንድ ሻዕብ ዛና መጨረሻ ኔትወርክ መጋባይት ናገዛው ወጤ በመጨረሻው ኔትወርክ የሚያስቸግረው እስካሁን በሰላም እያወራህ ነበር እኮ። አዎ በመጨረሻ ኢየሱስን አልቀለድኩም። ድገምልኝ የመጨረሻውን። እሺ ማይራዲ ቆይ እሺ خزما ግልጽ ንገሮ እሺ ለቲ ቢክል ከይነዝዕጎም ዘመውዝን የሰዓት ለ ኤፍሶን ምዕራፍ 4 ቁጥር 24 ዘሐድስ ልተፈጠረ ተኸደን ወልተሃለ ለኢየሱስ ዲ ይሆን ደግሞ ወደ አማርኛ መልሱት። ማሄር ሁለታችሁም አማርኛ ስለምትችሉ እኛ እየጓጓን ነው። በእርግጥም ትግርኛ አንዳንዱ ቃላቶች የሚገባ ቢሆንም ትምህርቱን እንድንሳተፍ ማለት ነው። እሺ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው እያልኩ ነው። አዎ ስለዚህ ኤፌሶን ምዕራፍ 4 ላይ የተጠቀሰው ለኢየሱስ መሆኑን አምናሃል አላመንክም? መጀመሪያ አምኛለሁ። እዛ ጋር አዲሱ የተፈጠረው ሰው የተባለው ኢየሱስ ነው አይደለም? ኖ ያነበብኩት ነው እኮ ዝም ብዬ አሁን ልክ ትፈልጋለህ? ያነበብኩት አሁን ነው እኮ ብለህ ነበር ከ3 ሰከንድ በፊት። ልዑል አቤት። ኤፌሶን ምዕራፍ 4 ከቁጥር 24 ላይ አዲሱ የተፈጠረውን ሰው ልበሱት የሚለው ለኢየሱስ ነው አይደለም? አይደለም ይቅርታ አይደለም፣ የሚያተሳስቼ ነው። እሺ ቆላስይስ ምዕራፍ 3 ቁጥር 10 ላይ ኢየሱስ ነው ይላል። የአዲሱ የተፈጠረውን ሰው አዲሱን ሰው ልበሱት ይላል። ምን እናድርገው? ቆላስይስ ምዕራፍ 3 ቁጥር ስንት? ቁጥር 10 አሁን ከፍቼልሃል ነበር ወይ ሀይቢ? ሉል ይሰማል? አዎ እሺ አንድ ጥቅስ ልጨምርልህ። ሮሜ ምዕራፍ 13 ቁጥር 14 ሮሜ 13:14 እንደዚህ ይላል፣ ነገር ግን ጌታን ኢየሱስ ክርስቶስን ልበሱት ይላል። የሚለበሰው ማን ነው? እና የሌላኛው ምዕራፍና የዚህኛው ምዕራፍ አገናኝልሃለሁ፣ ችግር የለውም አገናኝልሃለሁ። አሁን ጥያቄ ነው ጌታን ኢየሱስን ልበሱት ይላል።
የሚለበሰው ማለት ነገር ግን ጌታን ኢየሱስ ክርስቶስን ልብሱን ምኞቱን እንዲፈጽም ለስጋ ልበሱት። በትክክል አታስቡ። በትክክል አንብቡ። ልበሱት የሚለበሰው ማለት ነው። ልበሱት ብዬዋለሁ እኮ ምኞቱም እንዲፈጸም ለስጋ አታስቡት። እሺ የሚለበሰው ማን ነው? እዚህ ጋር ያለው ኢየሱስ የሚለበሰው ነው ተገኝተዋል። ማሻአላህ። እሺ እዛ ጋር የኤፌሶን ሰዎች ያለው ግን ወደ ኤፌሶን እንምጣ። ቆይ ወደ ኤፌሶን እንምጣ። እንደዚህ ይላል፣ ለእውነትም በሚሆን ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። እዚህ ጋር አዲሱ ሰው የተባለው ማን ነው? የትኛው? እዚህ ጋር ኤፌሶን ላይ ያለው ቁጥር ስንት ነው ያለከው? አንብበው። ኤፌሶን ምዕራፍ 4 ቁጥር 24። ኤፌሶን አንብበዋል እኮ በትግርኛ አንብበዋል፣ በአማርኛ አንብበዋል፣ በግዕዝ ነው የቀረው። አሃ የቅድሙ ላይ ለእውነትም በሚሆን ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አለ አዲሱን ሰው ልበሱት አለ። ልበሱት ያዘዘው ማን ነው? ልበሱት እየተባለ ለባሾቹ ለማን ናቸው? ኧረ ወይኔ ኔትወርክ ብቻ እንዳይሆን አሁን ይሰማል። ልበሱት እየተባለው እና ማን ነው? ባይ ዘ ዌይ ነገ ትገባላችሁ? ኖ ነገ እንገባለን። ኔትወርክ እያስቸገረኝ ነው። አትሰማን? እኛ እየሰማን ነው። ኔትወርክን እያስቸገረኝ ነው። እየሰማችሁ? በጣም እየሰማን ነው። አታስብ። በመጨረሻ ሲሆን በእውነት በጣም ኧረ እባክህ ሙድ እያዘ ነው። ሌላ ሰው ነው ልጅ ልንገርህ፣ ሌላ ጊዜ ኔትወርክ ሲያስቸግር ማለት ቀይ ያበራል። እዚህ ጋር ለኛ ያሳየናል። ቀይ ታይቶ ከስር ቀይ ይበራል። አሁን ምሳሌ ማይ ሲያስቸግርበት መሀል ላይ ቀይ ይበራል። እሱን ተወው። አሁን ኔትወርኩን ተወውና ይሄ መልሰህ ውጣ። እሺ ለባሾቹ እነማን ናቸው? ለማን ነው? መልስ። ለማን ነው ለባሾቹ እነማን ናቸው? አልገባህም? ይቀየር ለጥያቄው ወይስ በትግረኛ ይደረግልህ? ልዑል ኧረ እስካሁን ያነበብከው አልሰማሁ። ኔትወርክ እያስቸገረኝ ነውና በራሴ ላንብበው። ኔትወርኩ በጣም አዛ ነው። አንብበዋል እኮ በግዕዝኛም አነበብከው፣ በአማርኛም በሁሉም አንብበዋል። በሁሉም አንብበዋል። በግዕዝ ነው የቀረህ። አቤት ይሰማል። አሁን ጥያቄ ጠይቄሃለሁ። ልበሱት የተባለው የሚለብሱት እነማን ናቸው? መንየም ዝለብስዎ በትግረኛም አድርጌልሃለሁ። አማርኛ ካልገባ ኧረ ድጋሜ መጋባይት ልገዛ ነው፣ እንዳታስወጣኝ። መጋባይት ልገዛ ነው። ይሰማል። አትሂድ። ድጋሜ ልገዛ ነው፣ እንዳታስወጣኝ። መልሰህልን መጀመሪያ መልስና እንዲህ በአላህ አለ ይሰማል። ተው ልዑል። በትግረኛ ማረኩልህ፣ በአማርኛ ማረኩልህ። በትግረኛ መንዮም ዝለብስዎ አልኩ፣ በአማርኛ ማን የሚለብሱት አልኩ። እንግሊዘኛ የሚጨመርበት አረበኛም ይሰማል። ይሄን ብቻ መልሰህልኝ ሂድ። ኖ እየሰማኸኝ? እሺ እኔማ ኔትወርክ እየተቆራረጠ መሰለኝ ነው። እሺ በቃ ኔትወርክ ቆራረጥ ላይ ይመስለንልህ። ስለዚህ ላውዘቁ ደግሞ እንበልካ ልሰማለህ። ችግር የለውም። አሁን እርሱ ኔትወርክ ተወውና ይሄን ብቻ መልስልኝ አንዴ። የሚለብሱት እነማን ናቸው? እሺ እሺ አትበል። መልስልኝ። እሱ እኮ ኔትወርክ ቆራረጥ ነው የሰማው። ሰማ ከለኹ ለካ በጃኸ ስማعني ሰማ ከለኹ ብቻ ይሄን ብቻ መልስልኝ። የሚለብሱት እነማን ናቸው? እሺ ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 24 ዲዮ ጥቅሱን አይደለም ያልኩት። ጥቅሱን አይደለም ጥቅሱን ዘይሆነ በጃኸ ስማعني ጥቅሱን አይደለም ማውራህኒ ጥቅሱን ሳይሆን ቁጥር 24 ላይ ልበሱት የተባለው እነማን ናቸው የሚለብሱት? አላቅም ንገረኝ ያልኩህ እኮ ነው። እሺ አማኞች ናቸው። አላቅም በላለሁ። አማኞች ናቸው። እነማን ናቸው? እምሩ እያዛገህ ነው። ተው እኔ ግን ይበቃል። እሺ እውነት ኔትወርኩ እሺ በቃ ኔትወርክ ነው። ጮምዓ ተራ ግድም ውፃሙ መቐለተውንካ ጮምዓ ግድም ውፃሙ አኹንካ ተጠቐም። እምሩ ትግርኛ ያወራው ከኔ እቁብ ወስዶ ነው። እሺ እቁብ ደርሶት ነው። የትግርኛ እቁብ ወስዶ ነው። ፒኬ ሲያወራ ከሰማችሁትም ከኔ እቁብ ወስዶ ነው። የትግርኛ እቁብ ወስዷል። ባለፈው ደርሷቸው
ማሄር ማሻአላህ ዛሬ በትግረኛ ነገ በምንድን ነው የምትጀምሩት? አንተና ኢምራን ነገ በዘው የኛ ንጽጽር ደስ የሚለው እኮ በሁሉም ቋንቋ አለ ታውቃላችሁ። በሁሉም ወንድሞች ብትሄዱ አሁን ምሳሌ ወንድም ማሂር በትግረኛ አለ፣ ወንድም ሳላህ በኦሮምኛ አለ፣ እነ ኡስታዝ ፈርሃን አሉ፣ በስልጠኛም ደግሞ ወንድም ሳቢር አሉ። በሁሉም ቋንቋ ብትሄዱ በሁሉም ቋንቋ አለና የትኛውም ቋንቋ ተናጋሪ ቢመጡ እናስተናግድ። አረበኛም ብትሉ ወላ ሀታ አረበኛ ከራሱ እየሄድን እንወያያለን። እንጅባረኛና አገው ነው የቀረን አሁን ጀምሮ እንጅባረኛና አገው በቃ ለሱ ሰው አመጣለሁ ወይም እኛ ራሱን እንሸፍነዋለን። በቃ እሱ እንጅባረኛ የሚችል ካለ በውስጥ አውሩና አስተምሩን። እሱ ነው የቀረን ኢንሻአላህ። ያው ማሂር ቀርቷል ብለሱ። ለማንኛውም አስተያየት አለኝ ምሩ እኔ ሶማሊኛ ተናጋሪዎች ካላችሁ ማለትም መማር ንጽጽር መማር የሚፈልግ ማለት ነው። እኔ ሶማሊኛ አልችልም፣ ግን አማርኛም ሶማሊኛም የሚችል ካለ ሶማሊኛ ብቻ ነው የፈለኩት። እኔ ለምን መማር ካለ መማር የሚፈልግ ካለ እኔን ያናግረኝ። ምክንያቱ ለመሰላችሁ እኔ ያለሁበት ቦታ በጣም የሚያስፈልገው ቦታ ነው እና እሱ የምችሉ ካላችሁ እኔ ለማስተማር ፈቃደኛ ነኝ። ሶማሊኛ የሚችል ብቻ ነው ታዲያ ሶማሊኛና አማርኛ፣ በአማርኛ አስተምረዋለሁ፣ በሶማሊኛ ዳዋ ያደርጋል ማለት ነው። ይሄን ለማለት ነው። ቀጥሉ። በዚሁ አጋጣሚ እኔም አንድ መልእክት ላስቀምጥ። ይቅርታ እሺ። ትግራይ ውስጥ የምትኖሩ ያው አልኢኽላስ መድረሳን የማያውቅ ሰው የለም እና ትልቅ ፕሮጀክት ተይዞ በዚህ ዙሪያ ትምህርት እየተጀመረ ነው። አሁን ላይ መማር የምትፈልጉ በውስጥ ኮኔክት አድርጉኝ። መታችሁ በአካል ትላልቅ ኡስታዞች ጋር ታውቃቸዋላችሁ። ትላልቅ ኡስታዞቻችን እዛ ያሉትን እዛ ላይ ገብታችሁ ከስር መሰረቱ መማር ትችላላችሁ። በትግርኛ ዙሪያ እኔ ያህል የሚከብድም አለ ኡስታዝ ቃላሚንም ምናምን ስላለ በደንብ መማር ትችላላችሁ። መታችሁ ኮንታክት አድርጉኝ። እንትን ላይ መማር የምትፈልጉ አፋርኛ ላይ ካለ ወንድም ሁሴን አፋር ነው አይደለ? ኢምራን ሁሴን አፋር ነው። እርግጠኛ አይደለሁም። አናግሬው ነበር። ሁሴን አፋር ነው። ወንድም ሁሴን ጋር ምናምን ኮንታክት ሁሴን አታውቀውም? ቆይ ላሳየህ። እሺ ለማንኛውም ቆይ ላሳየህ። እውነት ለሁሉ ሁሴን ቴሌግራም ላይ ሁሴን ኸድርን ነው መሰለኝ የሚለው ሁሴን ኸድር እሱ መሰለኝ የሚጠይቀው። እውነት ለሁሉ እሺ ቀጥል። በቃ እንትን ይቀጥል። እሺ ኢንሻአላህ ንጽጽሩ ይቀጥል። ይምሩ ቀጥል ኢንሻአላህ። ኢንሻአላህ ኮሜንት አንድ የሚያስብ ኮሜንት አይቼ ነው። እሺ በጣም ደስ የሚል ቆይታ የነበረ ኢንሻአላህ። ሁላችሁም ታብታብ አድርጉ። ፕሮግራማችን ይቀጥላል። ሁላችሁም ቤቱን ታብታብ ማድረግ አትርሱ ኢንሻአላህ። 2 ሚሊዮን እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።